ከዚህ በኋላ ላለው ነገር አሁን ከዚህ በኋላ ለሚመጣው ነገር ሁሉ ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ አራለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፍቃደኛም ነኝ። ይሄን ነገር ደግሞ አባዱ እሳቸው መክረውኝ ምን ብለውኝ ብዙ ነገር አስተምረውኛል። ያ በሰዓቱም ትንሽ ስሜታዊ ስላልሆንኩኝ ፍቃደኛ አልነበርኩም። አሁን ላይ ግን እግዚአብሔር ይመስገን ፍቃደኛ ነኝ። አባ ብዙ ነገር አስተምረውኛል። እኔ ፍቃደኛ ነኝ እላለሁ። በጣም ግርም ድንቅ ያለ ነገር ቢኖር የሰሞኑን በቲክቶክ ስንቀሳቀስ የነበረው የሀብታሙና የሮሃማ ተብዬዋ ባለፈው ኩላሊቷን የሱን ኩላሊት ሰጥታ እሷ እየካደችው ባልና ሚስትን ታውቁታላችሁ። አሁን ላይ ተታርቆ ቁጭ ብሎ በጣም ገርሞኛል። እውነት ለመናገር እንዴት መሰላችሁ? በእርግጥ ባልና ሚስት እጩኛሞች ይታረቁ አይታረቁ አንልም፣ ግን እዚች ጋር ምስጢር ውስጥ ምስጢሯን ገበናዋን አውርቶ ሰድቦ ምን ብሎ እሷ በእርግጥ ክፉ ነገር አልተናገረችም። እሱ ግን ብዙ ነገር ተናግሯል። አልፎ ተርፎ ብዙ ነገር ተናግሯል። ሰላም ደህና ይስጥልኝ ውድና የተከበራችሁ ውድ የአገሬ ልጆች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር ይሁንላችሁ አልኩ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንደምታዩት ቲክቶክ ላይ እንግዲህ ወዲህ ሼር ዱዊት ያደረጉ የነበሩት የሀብታሙና የሮሃማ ጉዳይ እንግዲህ እንደምታዩት ኩላሊቱን ሰጥቶ ነበር። እሷ ደግሞ አልፈልግም ብላ ተነስታ እየሄደችው ልጅቱ አሁን ላይ ከሀብታሙ ጋር እንግዲህ ቄስ ነው እንግዲህ አምጥቶ ያስታረቃቸው መስለኛል ሚዲያ ላይ። እንዴት እሺ እንዳለ ብቻ አላውቅም። በሰላም ነው ግን በሰላም አይመስለኝም። ሀብታሙን እንዴት ነው ግን ውስጡ ገብታ አልፎ ተርፎ ኩላሊቱን ወስቷል፣ ልቡንም ወስደዋለች ብለው ብቻ አላውቅም። ይመስለኛል ልቡን ሳትወስዶ አትቀርም። ኩላሊቱን እንደወሰደችው ልቡን ሳትወስዶ አይቀርም። ምን አለ? እኔ አልፎ ተርፎ ኩላሊትን አይደለም ህይወትን እሰጣታለሁ ብሎ ስናገር በጣም ነው ገረመኝ። እውነት ለመናገር በጣም ነው ገረመኝ። ግን እንጃ በምኑ እንትኑ ነው ያዘችው ነው እኔ ገረመኝ። አልፈልጋትም ኩላሊቱን ወስታ የካደችው እሱም አልፈልጋት። ሁለተኛ አንድች ሮሃማ የምትባል ሴት በአይኔ አላያትም ያለችው ሴትዮዋ አሁን ላይ እንኳን ኩላሊትን ህይወትን ነው የምሰጣት ብሎ ስናገር በጣም ነው ገረመኝ። እዚች ጋር ዝም ብሎ ውሸት ማውራት ሳይሆን ያው ቪዲዮውን ታዩታላችሁ። አብዛኞቹ እያያችሁ ነው። ቲክቶክ ላይ እየተዘዋወረ የነበረው ቪዲዮ ማለት ነውና በጣም ገረመኝ። በምንዋ ነው ይመስለኛ የሆነ ነገር መተት ሰርታባት ነው እንጂ ይህ ትክክለኛ ፍቅር ወይም እሱ ወዶ አይመስለኝም። እኔ ሳስበው ማለት ነው የሆነ የጨበጠችው ነገር ኖሮ እንጂ አልፎት እንኳን አይደለም ኩላሊትን ህይወትን እሰጣታለሁ ብሎ ተናገረ። በእርግጥ ይታረቁ ባልና ሚስት አይታረቁ አንልም፣ ግን የሱን ንግግር ገርሞኛል በጣም ማለት ነው። በጣም ነው ገረመኝ። ግን እንጃ ፈጣሪ ያዘልቅላችሁ። እንኳንስ ተታረቃችሁ እኛ መቼም ጠላታችሁ አይደለምና ነገሩ በጣም ስለገረመን ነው ይሄን ነገር አውጥተን እየተናገር ነው። እሷ በእርግጥ ክፉ ደግ አላለችውም። ባለፈው ቪዲዮ ላይ እሱ እየቀረጸ በዘፈን መልክም አሽሙር ያው ቅኔ ስናገር ነበር። እሷ ደግሞ በዛን ሰዓት ያው ለቅሶ ነው እንትን ያለው። ይሄ ነገር ግን እሷ ሳታስብበት ዝም ብሏል አይደለ? በመሃል ሰይጣን የሚባለው ነገር እንትን ሆኖባት እንጂ ሳታስብበት ነው ይሄ ነገር እየተከሰተው ይመስለኛል። አሁን ላይ ያን በዛን ሰዓት እሱ ጋር ሲለያዩ በጣም ነው ቆጫት ያደረገው ነገር ስታስብ በጣም ቆጭቷታል። አልፎ ተርፎ የሰው አፍም በጣም የሰው አፍ ውስጥ ገብተዋለች። እንዴት ኩላሊቱን የመሰለ ሰጥቶ እንዴት ትክቸዋለሽ? በዛ ላይ ወንድም እህት የለም፣ አባት ቤተሰብ የለውም። እንዴት አንቺን አፍቅሮ ወዶ ኩላሊቱን ሲሰጥ አንቺ ትክቸዋለሽ የሚለው ሰው ደግሞ በጣም እንትን ሆኖባታል አላለ ተናግሮባታል ማለት ነው። እና አንደኛ በጣም ቆጭቶታል። ከሱ ጋር መለያየቷ በጣም ነው እየቆጫት ማለት ነው። ሮሃማ እንግዲህ በጣም ከሱ ጋር መታረቅ በጣም ትፈልግ ነበረ። በመሃል እምቢ ያለ ሽማግሌም ላከችው። በሙስታይል በፍጹም አልፈልግም ብሎ ነው እንግዲህ እስከ ዛሬ ድረስ የተቀመጠው። እና አሁን ደግሞ እንግዲህ ቄስ አምጥቶ ነው የተታረቁት። እንግዲህ በዚህ አጋጣሚ እንኳን ደስ አላችሁ። የሮሃማና የሀብታሙ ሰርግ የምናየው
ቀን ናፍቆናል ማለት ነው። ደስ የሚል ነው እንግዲህ ውለዱ ክበዱ ለማለት እንወዳለን። መቼም እኛ ጠላታችሁ አይደለንም፣ አትታረቁ የምንላችሁ ጠላት ወይም ሰይጣን ብቻ ነው የማይፈልገው እንጂ እኛ መቼም ወዳጃችሁ ነን። ስለዚህ ውለዱ ክበዱ፣ ለሰርጋችሁ እንግዲህ እንጠብቃለን ማለት ነው። ደስ ብሎናል ለመታረቃቸው። እኔ እችን ቀን ስጠብቅ ነበረ ብለዋለች። እሷ እንግዲህ መቼም ክፉ ደግ አላለችም። መጥፎ ነው እንዲህ ነው ብላ አልተናገረችም። የወደዋን ሆድ ይዛ እንግዲህ እስካሁን ድረስ ስትቃጠል ቆይተዋለች። አልፎ ተርፎ ቤተሰቦቿም ቆጥቷታል። እሱ እንግዲህ ስናገር አልፎ ተርፎ ቤተሰቦቿን ጭምር ነው ነካ ነካ እያደረገ በዛን ሰዓት ቪዲዮ ሲሰራ የነበረው። አልፎ ተርፎ እሱ ተቸግሮ ወንድምየው መንግስት ሰራተኛ ሆኖ እንዳረዳ ነው እንግዲህ ይህ ሁሉ እሱ ውስጥ ምስጢሩ ስናገር የነበረው እና አሁን ግን ያ ወንድምየውን የተናገረው ሲሳደብ የነበረው ስሙን ሲያጠፋ የነበረው ወንድምየው ጋር እንዴት ነው አይን ላይን የሚታዩት? ቀና ብሎ እንዴት ነው ሀብታሙ ስዶ የሮሃማ ወንድምን የሚያየው የሚለው ነው ትንሽ የከበደኝ አይደል እንዴ? አንድን ሰው ቤተሰብን ከፍ ዝቅ አድርጎ መቼም አንገናኝም፣ አንታረቅም፣ አንድ ላይ አንሆንም ማለት ዘበት ነው። በምን ምክንያት እንደምንገናኝ በምን ምክንያት እንደምንታረቅ መቼም ፈጣሪ ከላይ እህል ውሃችን ካላለ መገናኘታችን ወይም መታረቃችን አይቀርምና በርግጥ ንዴት ነው። ኩላሊትን የመሰለ ሰጥቶ እሷ እንደዚህ መሆኗ ያበሳጫል። አያበሳጭም አንልም፣ ያናድዳል አናድድም አንልም። በዛን ሰዓት እኔ እንጃ እኔ እሱ ቢሆን ማለት ነው የመጨረሻ ሌላ ሴት እዥ ነው ማሳያት እንጂ እኔ ወደ ሮሃማ ተመልሼ አልታረቅም። የራሴ ሀሳብ ነው እንግዲህ፣ የሰው ሀሳብ በጣም ይለያል ማለት ነው። ስለዚህ እኔ ሀብታሙ ቢሆን የረገጥኩ ሳር አይበቅልም፣ ሙስታሂል በፍጹም ማለት ነው። በእውነት የመጨረሻ ተስፋ ነው የሚቆረው። ሮሃማ የምትባለው ድምጿን ወይም አይደለም እንደውም እኔ እንጃ ምንነቶ ፎቶ እንኳን ፊት ላይ አስቀምጬ ማየት የለብኝም ብዬ ነው ማስበው። ኩላሊቴን የመሰለ ሰጥቶ አይደለም እንደዚህ ጥላኝ ሄዳ፣ ባዶ ቤት ውስጥ ጥላኝ ሄዳ፣ ብቻዬን ሆኜ ጥላኝ ሄዳ፣ እኔ እንጃ የረገጥኩ ሳር አይበቅልም። የምር ቁም ነገር እውነቴን ነው የምላችሁ። ስለዚህ ሀብታሙ በእውነት በጣም ጥሩ ልጅ ነክ፣ ደግ ነክ። ስለዚህ በእርግጥ ጥሩ ሆኔ ነው ኩላሊትን እየሰጠው። መጥፎ ባትሆን ከፈለግሽ ለምን አትሞችም ብለ ዞር ማለት ትችል ነበረ። ስለዚህ ኩላሊትን አሳልፎ መስጠት ቀላል አይደለም። እውነት ለመናገር ኩላሊት መስጠት ማለት በአሁኑ ሰዓት ቀላል አይደለም። አንድ ሰው ኩላሊት ሲሰጥ የሚወደው የሚያፈቅረው ወይም ለእናቱ ወይም ለወንድም ነው የሚሰጠው እንጂ እኔ እንጃ። ይሄ ማለት ሮሃማን በጣም ይወዳታል፣ በጣም ያፈቅራታል ማለት ነው። ሆኖም እሷ ያው ጨክና ነው እኔ እንጃ። እሱ የፈለገውን ብናደድ ብበሳጭ እሷ ትታ መሄድ አልነበረባትም። ግን በመሀል አለ አይደለ ክፍተት ተፈጠረ፣ ሰይጣንም ገባበት። በነገራችን ላይ ሰይጣን የሚባለው ነገር እኛ ነኝ በአፋችን በገዛ አፋችን የምናስመጣው እንጂ ሰይጣን በራሱ ጊዜ ወደ ህይወታችን አይገባም። እኛ ሰይጣን ምናምን የሚባለው አባባል አለ አይደለ፣ ሰይጣንን አታንሽብኝ፣ ሰይጣንን አታስመጭብኝ የሚባለው እንትን ስላለ ያ በገዛ አፋችን ነው ያው ሰይጣንንም የምንጠራ ማለት ነው። ስለዚህ ሮሃማ ግን መጀመሪያ ቆጭቶሻል። በእርግጥ ከሰው ስህተት ከብረት ዝጌት የሚባለው ሰው ይሳሳታል፣ አይታወቅም። እሱም የሆነ ነገር አናዶሽ ሊሆን ይችላል። በእርግጥ ኩላሊቴን ሰጥቼሻል ብሎ ከፍ ዝቅ አድርጎ ልናገርሽም ይችላል። አንቺ ትተሽ የሺው ጥለች የሺው አንቺና አንቺ ብቻ ነሽ የምታውቂው፣ ግን እኛ አንቺ ላይ ፈርደንብሻል። ግን ውስጥ መሰረታችሁ ውስጥ ምስጢራችሁን አንቺና አንቺ ብቻ ነሽ የምታውቂውና በምን ምክንያት ትተሽ እንደርሽው አንቺ ታውቃለሽ ማለት ነው። ስለዚህ እንግዲህ አሁን መታረቃችሁ ደስ ብሎኛል። እንኳን ደስ አላችሁ። በጣም ደስ ብሎናል። እንግዲህ አሁን ሰርጋችሁን እንጠብቃለን በስነ ስርዓት። ድሮ አብሯችሁ ዝም ብላችሁ በድብቅ ውላችኋል ማለት አድራችኋል፣ ወጣችኋል፣ ገብታችኋል እና ስለዚህ አሁን ደግሞ በይፋ ተጋብተናል የሚል ጋብቻ በ80 ተፈርሞ አብራችሁ እንግዲህ ለመኖር ያብቃችሁ። ውለዱ ክበዱ። መውለድም ጥሩ ነው፣ አይንም ባይም ማየት ጥሩ ነው። ዝም ብሎ መኖር ደግሞ ጥሩ አይደለም። በመሀል ፍሬ መኖር አለበት። ለወደፊት ስትጣሉ እንኳን ልጅ አለን ፍሬ አለን ትሉና ዞር ብላችሁ እርስ በራሳችሁ ነገሩን
መፍታት ትሞክራላችሁ። ስለዚህ ፍሬ የሌለ ነገር ባልና ሚስት መኖር ከባድ ነው። ምክንያቱም ባሉም እንግዲህ ሲመጣበት ብልጭ ይላል፣ እሷም እንደዛ ምን አባቱ ያዘኝ ሕፃን ልጅ የለም ትልና ትታ ልትሄድ ትችላለች። እሱም እንደዛ ምን አባቱ እኔ ልጅ ያልወለድኩም ብቻዬን አንድ እግሬን ምን አባቱ ልና ትቶሽ ሊሄድ ይችላልና፣ ስለዚህ ፍሬ በመሀላችሁ መኖር አለበት እላችኋለሁ። ውድ የሀገሬ ልጆች እንግዲህ የዛሬ ቪዲዮ እዚህ ላይ ያበቃለሁ። በአዲስ ቪዲዮ እስክንገናኝ ሰላም ፍቅር ይሁንላችሁ። ቪዲዮ እንዳያችሁ ሼር ላይክ አድርጉ እላችኋለሁ ውዶችዬ። ባይ ባይ።